ባሳለፍኩባቸው ጊዜያቶች ማን ጥሩ ማን መጥፎ ማን ከጎኔ እንደነበረ ምናምን ብዙ መለያ ሆኖኛል። ግን ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት አባል ምናምን ያለችውን ነገር እንገብር ምናምን ስትል የነበረው ነገር እንዳለ ውሸት መሆኑን ሁላችሁም ለኔ እንደ ወንድማችሁ አስባችሁ ስትቆረቆሩና አይዞ ስትሉኝ እንደዚህ አድርጉ ስትሉ ነበርና ጸጉር የዶሮ አንገት ብቻ የሆነ ማናውቀው ባዕድ ነገር ምናምን ሁላ አግኝተናል። ሰላም እንዴት ናችሁ ቤተሰቦቻችን? እኛ ያለን እግዚአብሔር ይመስገን። ያው ጠፍተናል፣ በጣም ጠፋን። 3 ቀን ሙሉ ያው አንዳንድ ነገሮችን በጀርባ እንትን እያልን ነበረ። ያው የሆነ ጸበል መውሰድ ነበረብን እና በቃ አልተመቻቸልንም ካሜራ ለማብራት ምናምን እና ደስ በሚል ሁኔታ የሆነን ጸበል አስገብተነዋል። እንደምንም ያው አስቸግሮን ነበር፣ አስረነው ጸበል አስገብተነው እኛም እዛ አብረን ተቀምጠን እኔ ብቻ አይደለም በቃ በጣም ብዙ ሰው ጓደኞቻችን ምናምን ሰብሰብ ብለን እያስጠመቅነው ነበር። ያው እናንተም ለምን ጠፋችሁ ምናምን እንደምትሉን እርግጠኛ ስለሆንኩ ነው የመጣሁት እና በቃ አስገብተነዋል። እግዚአብሔር ይመስገን በጣም ደህና ነው፣ ተሽሎታል። ያው በጣም በብዙ ፈተና አልፏል፣ እኛም አልፈናል። ያው ብቻ እግዚአብሔር ይመስገን ለሁሉም ነገር። በጣም ብዙ ነገር ተብለናል፣ በጣም ደንግጠናል። የሆነ መታመሙ ብቻ ሳይሆን ያው እንደምታውቁት መጨረሻ ላይ ለቀቅነውን ቪዲዮ ካያችሁት መታመም ብቻ ሳይሆን በቃ እኔ እንጃ የሆነ ለመናገር ሁላ አልፈልግም ቃሉን የሆነ ይሞታል ምናምን እስከሚባል ድረስ ነው የደረስነው። ሁላችንም በዛ ሰዓት ደንግጠን ነበር። ቀጥታ ጸበል ነበር የወሰድነው። ያው ሴትዮዋንም ይዘናት አውርተናታል። በቃ ማውራት ባለብን እንትን በዛ ብለን ነበር። ያኔ ካሜራ ውስጥም የገቡም አሉ ያልገቡም ነበሩ እና በስነ ስርዓት በጸባይ ምናምን ልናወራት ሞክረን ነበር፣ ግን ልታወራልን ስላልቻለች በጀርባ አውርተናት ነበር እና ያው ካሜራ ፊት ላይ ያለችው ፊት ለፊት ስናወራ በጸባይ አባል እንደነበረች ምናምን ነበር አባል እንዳረገችው ምናምን ነበር ያወራችው። ግን በኋላ ስናወራት ማለት በግዴታ ያው መወራት ባለበት ሁኔታ ስናወራት አባል እንዳላደረገችው ምንም ውስጥ እንዳላስገባቸው እና መጀመሪያ ያው ብዙ ነገር ተፈጥሮ ነበር ከኔ ጋርም ልታለያየው ምናምን ነበር እና የሆነ በቃላ በቅናት መንፈስ ምናምን ተነስታ እንዳሰራችበት አይነት ነገር ነው። የሆነ ሰው እኮ ማሰራት ራሱ የሆነ ልክ አለው። እሱ እንደዚህ አይነት ነገር ላይ የሆነ በፊት የሰውን ነገር ስለሚፈታ ምናምን ስለምታውቅ እንጃ እንዳንፈታው እንዳናገኘው አድርጋ በምን እንዳደረገች አላውቅም። በጣም ብዙ ነገር ነው ተቋጥሮ ቤት ውስጥ ያገኘ ነው እና እኔ እንጃ የሆነ ለህሊና እንኳን እስኪ ከብድ ድረስ ጸጉር ምን ብቻ ያልተገኘ ነገር የለም። ጸጉር የዶሮ አንገት ብቻ የሆነ ማናውቀው ባዕድ ነገር ምናምን ሁላ አግኝተናል እና እግዚአብሔር ይመስገን ብቻ እኔ አላውቅም። ዛሬ ላይ በጣም ደስ ብሎኛል። ምክንያቱም ያው አንድም ያበራሁት እንደ ድንገት እስካሁን እቤቱን በቃ ትተነው ነበር፣ እዚህ ቤት ምናምን መግባት ትተን ነበር። ምክንያቱም ሁላችንም ዮናን ትተን መምጣት አንችልም። አንድ ላይ ሆነን እያየነው እየጠበቅነው ነበር እያስጠመቅነው የነበረው። አባል ምናምን ያለችውን ነገር እንገብር ምናምን ስትል የነበረው ነገር እንዳለ ውሸት መሆኑን ከካሜራ ጀርባ አውርተናት ነበረ። ልምድ ያላቸው ሰዎች ጋር አንድ ላይ ሆነን አውርተናት ነበር እና አባል እንዳላደረገችው ካወቅን በኋላ ወሰድናት። በቃ እያንዳንዱን ነገር አውጣጣናት፣ እንዳሰራችበት ብቻ አወቅን። ስለዚህ ጸበል ወስደነው በቃ እሱም የሆነ በጸበል ምንም የማይፈታ ነገር የለም።
የእናንተ እምነት ይኖርበት እንጂ እና እሱም በቃ እየተሻለ ነው። ዛሬ ብዙ ነገር አግኝተናል። አለ የተባለውንም እሷ አለ ያለችውን እያንዳንዱን ነገር አግኝተናል። ያው እና ባቢም ውጭ እያቃጠለው ነው፣ ምክንያቱም መቃጠል አለበት። ብቻ ደስ ብሎኛል። ሁላችሁም የተጨነቃችሁ የጠፋችሁ በጣም ጠፍተን ነበርና የጠፋችሁ ብላችሁ እየደወላችሁ ቴክስት እየጻፋችሁ ምናምን ነበርና ዮናሱን አስቦ ቪዲዮ አስቀምጦላችኋልና ሰላም ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆይታችኋል? ዮናን ተመልሼ መጥቻለሁ። እንግዲህ ቤተሰቦቻችን እስካሁን ያው ብዙ ነገር እያሳለፍን ብዙ ነገር አሳልፍ ተፈትኜ እንግዲህ እግዚአብሔር ይመስገን አሁን ላይ ደህና ሁኔታ ላይ ያለሁት እና እንግዲህ ቤተሰቦቼ ብዙዎቻችሁ ተጨንቃችኋል፣ አስባችኋል፣ ደውላችሁልኛልና በጣም ብዙዎቻችሁ ማመስገን እፈልጋለሁ። ብዙ ጊዜ ቢሆነኝ ብዙ ጭንቀቶች፣ ችግሮች አሁንም የሆነ ብዙ ነገሮች ባያልፉም እናንተ ከጎኔ እስካላችሁ ድረስ ከእግዚአብሔር ጋር ብዙ ሁሉንም አልፋለሁ በሚል ነው እና ደህና መሆኔን አሁን ደግሞ ለእናንተ ላስታውቃችሁ ብዬ ነውና ያው ራሴን በማላቅበት ታይም ራሴን በሳትኩበት ጊዜ ከጎኔ የነበራችሁ ወዳጆቼ፣ ቤተሰቦቼ፣ ወንድሜ፣ ፍቅረኛ፣ ጓደኞቼ ሁላችሁም እግዚአብሔር ያክብርልኝ፣ እግዚአብሔር ይስጣችሁ። ለኔ ጊዜያችሁን ሰጣችሁኛል። እግዚአብሔር ለእናንተም ደህና ነገር ያጋጥማችሁ፣ እግዚአብሔር ይስጣችሁ። በቃ ያሰባችሁት ሁሉ ይሳካላችሁና ከእግዚአብሔር ጋር እኔም ደህና ሁኜ እንግዲህ መንፈሴን እያደስኩ ኪዳነ ምሕረት እየተጸበልኩ ያው እንደምታዩኝ ደህና ሁኔታ ላይ እንትን ብያለሁ። እኔም እንዳታስቡ ጓደኞቼም እንዳይጨነቁ እናንተም እንዳታስቡ በሚል ይህቺን ቪዲዮ ቀርጬ ለመላክ ነውና ውድ ቤተሰቦቼ እኔም በሙሉ ጤና ተመልሼ ከእናንተ ጋር ከቤተሰቦቼ ጋር ያው እማወራው ወደ በፊት ሳቅ ቁም ነገር ጨዋታችን እንደምንመለስ ባለሙሉ ተስፋ ነኝ። እንግዲህ ቤተሰቦቼ ያው አሁን ላይ ቂምም ጥላቻ ምንም አያስፈልግም። ያው ማለት እኔ ማለት የምፈልገው ለሷም ልቦና ይስጣት። ያው እግዚአብሔር ደግሞ ወደ ራሷ ወደ ቀልቧ መልሷት የሆነ ቀን ላይ እሷም ተስተካክላ ለሰው ሐሳቢ ሆና እንደ ማገኛት አልጠራጠርም። እና ቤተሰቦቼ በዚህ ባሳለፍኩባቸው ጊዜያቶች ማን ጥሩ ማን መጥፎ ማን ከጎኔ እንደነበረ ምናምን ብዙ መለያ ሆኖኛል። ግን ያው አትፈርዱም የሆነ ሰው ላይ እንደዚህ አትሉም። ከአቅም በላይ ሲሆንም ሁሉም ይሸሻሉና በፊትም ለነበሩ ከጎኔ ለነበሩ ሁሉ ያው እግዚአብሔር ይስጣቸው ላመሰግናቸው እወዳለሁና ዛሬም እንግዲህ ቤተክርስቲያን እንደዚህ መንፈስ የታደሰው ዛሬ ላይ በመቆም ራሱ የውጭውን ዓለም እንድጠሉት ነው የሚያደርገውና እግዚአብሔር ረድቶኝ ደህና ቦታ ላይ ደርሼ ከእናንተ ጋር መገናኘት ፈልጋለሁ። ጤናዬ ተመልሶና ያው በዚች 2-3 ቀን ውስጥ እሞታ ይመስለኛል። ምክንያቱም ጨርሻለሁ ሁሉንም ነገርና ትንሽ ሰውነቴም እየተመለሰ ነው፣ እየተጸበልኩ ነው በቃ እና እንደዚህ ነው። ከኔ እኩል ደክማለች። እኑዬን አመስግኑልኝ፣ ቤተሰቦቼን አመስግኑልኝ፣ ጓደኞቼን፣ ወንድሜን ሁሉንም አመስግኑልኝ። የምሬን ነውና ያው እናንተንም ቃላት የለኝም ለእናንተ እናንተንም በጣም አመሰግናለሁ። የኔ ጭንቀታችሁ ነው። ያው ከእኔ እዚህ ከገባሁት ሳምንት ሊሞላኝ ነው። የተቀረጸው የዛሬ ሳምንት ምናምን አካባቢ ነበር። ተከታታይ ለእናንተ ደግሞ ሲለቀቅላችሁ ነበርና ያን ቪዲዮ ደግሞ ቅድም እያየነው ነበርና ሁላችሁም ለኔ እንደ ወንድማችሁ አስባችሁ ስትቆረቆሩና አይዞ ስትሉኝ እንደዚህ አድርጉ ስትሉ ነበርና እነሱም ደግሞ ያን ሁሉ ነገር እያጣሩ እንትን እያሉ ነውና ሴትዮዋን ብዙ ነገር ተናግራለች። ስትመጣ ሁሉንም ትሰማለህ ብሎኛል። እንግዲህ ጭንቀት ላለመጨመር ይመስለኛል እነሱም እንደዛ ያሉት። እኔም በደህና ተመልሼ ወደ ስራዬ ተመልሼ ወደ እናንተም ተመልሼ ቤተሰቦቼ እንደምንገናኝ ባለሙሉ ተስፋ ነኝ። እግዚአብሔር ያው በደህና ያገናኘን። እኔም ተመልሼ ከእናንተ ጋር ከሙሉ ቤተሰቦቼ ጋር እስክገናኝ ያው ቸኩያለሁ እና
ካሜራውንም ያበራሁት ለዛ ነው። ትምህርት ሊጀመር ስለሆነ እንግዲህ እኛም ወደዛ እንሄዳለን ማለት ነው። እግዚአብሔር ያክብርልኝ በድጋሚ